የእግዚአብሔር ቃል እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይህንን ብሎ የጻፈልን ሐዋርያ መዳኔን እንዴት አውቃለሁ ለሚለው የሚሰጠን ፖይንቶች አሉ። እነሱን ከዛሬ በኋላ እንመለከታለን። በመጀመሪያ እንደምን አላችሁ? ከክርስቶስ ሐዋርያት ከነበሩት ረጅም ዕድሜ የኖረውና በክርስቶስ ደረት ስር ተጠግቶ ሌሎች ደቀ መዛሙርት እንኳን እስቲ ኢየሱስን ጠይቀው፣ ይህ አሳልፎ የሚሰጥህ ማን ነው ብሎ ኢየሱስን ይጠይቅ የተባለና የጠየቀ፣ ኢየሱስም በመስቀል ላይ ሆኖ እናትህ ይህችውልህ ብሎ ማርያምን ለእርሱ የሰጠው ሐዋርያው ዮሐንስ የሚለንን ከእርሱ እንማራለን። ከመረብ ጠጋኙ ሐዋርያ። ታስታውሱ እንደሆነ ኢየሱስ ደቀ መዛሙርቱ ሲጠራ ምዕራፍ 5 ሉቃስ ወንጌል ላይ እናነባለን። ጴጥሮስን ሲጠራ ጴጥሮስ አሳ ሊያጠምድ ሄዶ ወጥቶ ሌሊቱን በሙሉ ሲሞክር አድሮ ምንም ነገር ሳያገኝ ጠዋት ላይ ኢየሱስ ይመጣል። ኢየሱስ መጥቶ ታንኳይቱን ከለመነው በኋላ በታንኳይታው ላይ ተቀምጦ ካስተማረ በኋላ ወደ ጥልቁ ፈቀቅ በል ከዛም እዚህ ጣል ይለዋል። ጴጥሮስም በስምህ እጥላለሁ፣ ያው ሌሊቱን በሙሉ ስንለፋ አድረናል፣ ነገር ግን ምንም አላገኘንም፣ ነገር ግን በስምህ እጥላለሁ ብሎ እንደጣለና አሳ እንዳጠመደ ከአሳዎቹ ደግሞ መረቡን እስከሚበጣጥሱ ድረስ እንደደረሱ የእግዚአብሔር ቃል ይናገራል። ከዛ በኋላ ምን አለው ኢየሱስ ክርስቶስ? ና ሰዎችን አጥማጅ አደርግሃለሁ እንዳለው ጴጥሮስን እንዴት አድርጎ እንደጠራው እናያለን። ጴጥሮስ ኢየሱስ ክርስቶስ የዛን ቀን ምን አደረክ ቢባል ለጴጥሮስ መረብ ውስጥ አሳ ሞላሁለት የሚል አይመስለኝም። በመረቤ ውስጥ ጴጥሮስን አገኘሁት የሚል ነው ይመስለው። ጴጥሮስ በመረቡ ውስጥ አሳ እንዲገባ ይፈልጋል። ኢየሱስ ደግሞ በሱ መረብ ውስጥ ጴጥሮስ እንዲገባ ይፈልጋል እና ያ ጴጥሮስ፣ ያ አሳ አጥማጁ ጴጥሮስ ኢየሱስ ክርስቶስ ሰው አጥማጅ ትሆናለህ ያለው ጴጥሮስ በመጀመሪያ ስብከቱ ከ3000 ሰዎች በላይ እንዳጠመደ በሐዋርያት ሥራ ምዕራፍ 2 ላይ ተጽፎ እናገኛለን። ይህ ተወዳጅ ሐዋርያ ዮሐንስ ደግሞ ከወንድሙ ከያዕቆብ ጋር የአባታቸውን መረብ ሲጠግኑ ይለናል ወንጌል፣ ኢየሱስ አግኝቷቸው ተከተሉኝ እንዳላቸው እንመለከታለን። እንደተከተሉትም እናያለን። ተመልከቱ፣ እነዛ እንድርያስና ጴጥሮስ አሳ ሲያጠምዱ ሰው አጥማጅ አደርጋችኋለሁ ተባሉ። እነዚህ ደግሞ መረብ ሲጠግኑ ኑና ተከተሉ ተባሉ። እናም እነዚህ 4 ሰዎችን ስንመለከታቸው እንዳጠራራቸው ነው ያገለገሉት። እነዛ አሳ ሲያጠምዱ ነበረ፣ ሰው ወደ ማጥመድ። እነ ዮሐንስና ያዕቆብ ደግሞ መረብ ሲጠግኑ ነበረ፣ የቤተ ክርስቲያንን ነገር ሲጠግኑ በሕይወት እናያለን። እናም ያንኑ የመረብ የመጠገን አገልግሎት ዮሐንስ እንደቀጠለ በጻፈልን ወንጌልና መልእክቶቹ እናያለን። ዮሐንስ ወንጌሉን ሲጽፍ በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም በስሙ ሕይወት እንዲኖርላችሁ ይህ ተጽፏል። ምን አለ? ዋናው ዓላማው ለትምህርተ ኑፋቄ የተጋለጡ ካሉ ከዚያ ለማስመለጥና በዋነኝነት ግን በወንጌል እንዲያምኑና በወንጌል ጸንተው እንዲኖሩ ነው። በጣም የሚገርመው መጽሐፍትን ከጻፉልን ከብዙዎቹ ዮሐንስ የጻፋቸውን ነገሮች ለምን እንደጻፈ ይነግረናል። ወንጌሉ ላይ ለምን እንደጻፈ ይነግረናል። መልእክቶቹንም ለምን እንደጻፈ ይነግረናል። ራእይም ስንሄድ ለምን እንደጻፈ ይነግረናል። እዚህ ጋር ደግሞ አሁን ያነበብኩበት ክፍል ውስጥ ደግሞ ለምን እንደጻፈ ይነግረናል። በዛ ጊዜ ለኑፋቄ ትምህርት ተጋልጠው የነበሩ ካሉ ከዚያ ኑፋቄ ትምህርት እንዲያመልጡና በዋናኝነት ወንጌልን እንዲያምኑ። ወንጌል ደግሞ ምንድን ነው? ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው ብሎ ዮሐንስ ይናገራል። በመልእክቱ ደግሞ ሕይወት እንዳላችሁ ዮሐንስ መልእክት 1ኛ ዮሐንስ፣ 2ኛ ዮሐንስ፣ 3ኛ ዮሐንስ ማለት ነው። በመልእክቱ ስል በመልእክቱ ደግሞ ሕይወት እንዳላችሁ የምታውቁበት ብሎ ቤተክርስቲያን በጊዜው ከነበረበት የስህተት ትምህርት ትጠበቅ ዘንድ
ይጽፋል። ለዚህ ነው የመጠገን አገልግሎት ያልኩት። ሐዋርያው ዮሐንስ ወንጌሉን ሲጽፍ የእግዚአብሔርን ልጅ ኢየሱስ ክርስቶስን ወንጌል ለምን እንደጻፈ በዮሐንስ 20 ከ30 እስከ 31 እንዲህ ይነግረናል። በድጋሚ አነበዋለሁ። ጠንከር የማደርግበት ምክንያት በደንብ እንድንይዘው ብዬ ነው። ቁጥር 30 ላይ ምን አለ? ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። 31 ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወትን እንዲሆንላችሁ ዘንድ ይህ ተጽፏል ይላል። ዮሐንስ በዚህ በምዕራፍ 20 ቁጥር 30 ላይ የሚለን ምንድን ነው? ኢየሱስ ያደረገውን ሁሉ በደቀ መዛሙርቱ ፊት አድርጓል። በድብቅ ያደረገው ነገር የለም። እኔ ለዚያ ምስክር ነኝ። ነገር ግን ቁጥር 31 ካደረገው እኔም ካየሁት ይህንን የጻፍኩበት ዓላማ ሰዎች ሁሉ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንዲያምኑና አምነውም ሕይወት እንዲሆንላቸው ነው ዮሐንስ የሚለው። ከዚያም ከመልእክቶቹ በአንዱ በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 ምን ይላል? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይለናል። እንደገና በዚያው በአንደኛ ዮሐንስ ምዕራፍ 1 ቁጥር 4 ደግሞ ደስታችሁ እንዲፈጸም ይህን እጽፍላችኋለሁ ይለናል። ወገኖቼ በደንብ እንድንመለከተው ያስፈልጋል። ዮሐንስ መልእክቶቹን ሲጽፍ የጻፈበት ምክንያት በክርስቶስ እምነት ጸንተው ጌታቸውን አጥብቀው ለያዙት ደስታችሁ እንዲፈጸም ይህን ጻፍኩላችሁ ሲል በመዳናቸው ጥርጣሬ ለገጠማቸው ለፈጠረባቸውና ደግሞም በእምነት መዳናቸውንና አለመዳናቸውን እንዲያውቁ በክርስቶስ አምናለሁ ለሚሉ ክርስቲያኖች ሕይወት እንዳላችሁ ታውቁ ዘንድ ይህን ጻፍኩላችሁ። በሌላ አባባል ምን እያለ ነው? በክርስቶስ ሕይወት ማግኘታችሁና አለማግኘታችሁን በእነዚህ መመዘኛዎች ራሳችሁን እዩ እያለ ነው ዮሐንስ ያለው። ወገኖቼ በጥንት ጊዜ አንድ ክርስቲያን መዳኑን ወይም አለመዳኑን ለመመርመር የሚቀርበው ራሱን የሚያየው ከእግዚአብሔር ቃል አንጻር ነበር እንጂ እንደ ዘመኑ ወደ ፓስተሩ ወይም ወደ ወንጌላዊው በመሄድ የዳንኩ አይመስለኝም ምን ትለኛለህ ብሎ በመጠየቅ አልነበረም። ወይም አንዳንድ አገልጋዮች እንደሚሉት ይህን ጸሎት አብረኸኝ ካልክ ድነሃል በመባል በሚነገረው አስማታዊ ቀመር ሳይሆን የጥንቱ ክርስቲያን ሕይወቱን ይመለከት የነበረው በእግዚአብሔር ቃል ነበረ። በአጭሩ ምን እያልኩ ነው? ፊታቸውን ወደ ዮሐንስ መልእክት ያዞሩና መልእክቱን እያጠኑ ሕይወታቸውን በመልእክቱ ይፈትኑ ነበር። ምክንያቱም ሐዋርያው ዮሐንስ በመጀመሪያው መልእክቱ ላይ የእግዚአብሔር መንፈስ በእውነት እንዳዳነን ከስሜታዊ ይልቅ መጽሐፍ ቅዱሳዊ ማረጋገጫዎች የሚነግረንን ተከታታይ ሕይወታችንን የምንፈትንበትን ወይንም የምንመረብርበትን መጽሐፍ ቅዱሳዊ ማረጋገጫ መመርመሪያዎች ጽፎልናል ዮሐንስ። ስለዚህ ያንን መመርመሪያ ነው ይከተሉ የነበሩት። ይህ ማረጋገጫ ሕይወት እንዳለህ ወይም እንደጠፋህ ሊያረጋግጥልህ የሚችል ብቁ ቃል ነው። ለዚህ ነው በመጀመሪያ ስነሳ የጠየቅኩት፣ አሁንም ደግሜ የምጠይቀው መዳንህን እንዴት ታውቃለህ? ለዚህ ጥያቄ ከመጽሐፍ ቅዱስ አንጻር እንመልከተው ያልኩትም ለዛ ነው። በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 እንደገና አነበዋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። ወገኖቼ ይህ የዮሐንስ መልእክት በዋነኝነት ሁለት ዓላማን ይዟል። የመጀመሪያው ዓላማ ምንድን ነው? አማኝ ሕይወቱን መመርመር አለበት የሚል ነው። ምናልባት በእምነት በጌታ ቤት ማለት ነው ለ30 እና ከዚያ በላይ ኖረን ይሆናል፣ ወይንም ገና አንድ ቀናችን ሊሆን ይችላል። ወገኖቼ ቆይታ ለውጥ አያመጣም።
የእግዚአብሔር ቃል ሁሌም አዲስ ስለሆነ ያኔ ተምሬዋለሁ፣ ያኔ አውቀዋለሁ፣ ከዚህ በኋላ ማዳመጥም ሆነ ማንበብ አያስፈልገኝም የምንለው አይደለም። ይልቁንም በእምነት መሆናችንን ለማወቅ ሕይወታችንን ዕለት ዕለት በቃሉ መነጽር መመርመር አለብን። ይህ ደግሞ ሊሆን የሚችለው በግል ሕይወታችን ከእግዚአብሔር ቃል ጋር ጊዜ ስናጠፋ ነው። ሁለተኛው ዓላማው ደግሞ በቤተ ክርስቲያንም ሆነ በቤት ውስጥ መሪዎች ለሆናችሁ ለጉባኤያችሁ ሆነ ለቤተሰቦቻችሁ ረዳት መሆን ትችሉ ዘንድ ራስህን እንዴት መመርመር ማወቅ፣ የእግዚአብሔርን ሕዝብ በቤተ ክርስቲያንም በቤተሰብም ልጆችን ቤትህን በእውነት ወደ እምነት መምጣታቸውን ወይም በእምነት አለመሆናቸውን ለማወቅ ዮሐንስ በመልእክቱ ያስቀመጣቸውን የዘላለም ሕይወት እንዳለን የምናውቅበትን ሚስጥር ማጥናት፣ ማንበብ፣ መከታተል መልካም ነው እላለሁ። ሐዋርያው ዮሐንስ በዚህ በአንደኛ ዮሐንስ መልእክቱ ውስጥ እኒህ በእምነት መሆናችንን የምናረጋግጥባቸውን ነገሮች ምንድናቸው ለሚለው ጥያቄ ተገቢ መልስ ይሰጠናል። ሐዋርያው በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ሲል በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ሲል ይህ አባባሉ በውስጣቸው የተደበቁ በጌታ በኢየሱስ አምነናል የሚሉ ነገር ግን በእርግጥ የማያምኑ አንዳንድ ሰዎች እንዳሉ ይጠቁማል። አንዳንድ የቤተ ክርስቲያን አባላት እናምናለን የሚሉ ነገር ግን እምነታቸው የተበላሹ፣ አኗኗራቸው በእግዚአብሔር ቃል ሲታይ በጣም ከቃሉ ጋር የተቃረነ የሆነና ለሌሎች መጥፎ ምሳሌ የሚሆኑ ሰዎች እንዳሉም ይጠቁማል። ይህ አባባል እስቲ ወደ ዛሬ ቤተክርስቲያን እናምጣው። ዛሬ በቤተ ክርስቲያን የማይነገረውና የማይባል ነገርም ስላለ ያንንም መጥቀስ ፈልጋለሁ። ዛሬ በቤተ ክርስቲያን የማይነገረውና መነገር የተረሳው አንድ በጣም ዋነኛ ነገር አለ። ምንድን ነው ያኛው? የዘላለም ሕይወት ማለት መንግስተ ሰማያት የመግቢያ ትኬት ወይንም ከሲኦል የማምለጫ ትኬት ያለ መሆኑ ነው። የዘላለም ሕይወት ኢየሱስ በዮሐንስ 17:3 እንደነገረን እግዚአብሔርንና ኢየሱስ ክርስቶስን በግል ማወቅ ነው የዘላለም ሕይወት። እንደዚህ ይላል ዮሐንስ 17:3 እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ መንግስተ ሰማያትን ሲገልጠው ካመንበት ቀን ጀምሮ እስከ መጨረሻዋ ሰዓት እግዚአብሔርንና ኢየሱስን በግል በማወቅ መኖር እንደሆነ ይናገራል። ኢየሱስ የዘላለም ሕይወት ማለቂያ እንደሌለው ህልውና ብቻ ሳይሆን ስለ እግዚአብሔር፣ ስለ ራሱ፣ ስለ ኢየሱስ ግላዊ እውቀት አድርጎ ነው የሚናገረው። በዚህ በዮሐንስ 17:3 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ይህ እውቀት ምን ማለቱ ነው? ይህ እውቀት የአማኙን ሕይወት የሚቀይር ከእግዚአብሔር ጋር ጥልቅ ግንኙነትን በአእምሮ ብቻ ሳይሆን በአጠቃላይ ማንነት ግንኙነትን የሚያስደርግ አይነት መሆን አለበት ነው አባባሉ። ስለዚህ የዘላለም ሕይወት የአሁን ንብረትና የወደፊት ተስፋ ነው። አንድ ሰው በክርስቶስ ላይ እምነት ካሳየበት ቅጽበት ጀምሮ እናም ከስጋዊ ሞት ባሻገር የሚቀጥል ነገር ነው መንግስተ ሰማያት ማለት፣ የዘላለም ሕይወት ማለት። ለነገሩ በዚህ ዘመን በቤተ ክርስቲያን በአባልነት የተመዘገቡ በየእሁዱ የማይቀሩ በቤታቸው ግን ከእግዚአብሔር ቃል ጋር ምንም ግንኙነት የሌላቸው፣ በእግዚአብሔር ፊት የሚንበረከኩበት ቦታና ጊዜ የሌላቸው፣ ነገር ግን የእግዚአብሔር ሰዎች የዋሉበት በመዋል እንደነርሱ አክት በማድረግ ቅዱስ የሆኑ የሚመስላቸው ሰዎች ለምን ወደ መንግስተ ሰማያት መሄድ እንደሚፈልጉ ብትጠይቋቸው የሚመልሱላችሁ መልስ በአብዛኛው በወርቅ ጎዳናዎች ላይ ለመራመድ እናም የዚህን ዓለም ስቃይና ሰቆቃ ለማምለጥ
በህይወት በማያቋርጥ ደስታ ውስጥ ለመግባት ይላሉ ሲመልሱ። ያንተስ ያንቺስ የኔስ አመለካከት እንዴት ይሆን ነው? እንደ ክርስቲያን አመለካከታችን እንዲህ ይሆን ወይንስ ሌላ? እንዲህ አሁን እንዳልኳቸው እንደነዚህ ሶስት ነገሮች በወርቅ መንገድ ላይ መሄድ፣ ስቃይና ሰቆቃን ማምለጥ፣ ባለማቋረጥ በሚኖር ደስታ መኖር፣ ይህ ከሆነ የኛ አመለካከት ወገኖቼ ህይወታችን መመርመር እና መጠንቀቅ ያለብን ይመስለኛል። አንዳንድ የዘመናችን ክርስቲያኖች አገልጋዮችም ጭምር፣ ለነገሩ ሁላችን የተጠራነው ለንጉሥ ካህንነት ነው። ካህን ደግሞ የሚያገለግል ነው፣ ሰውን ሳይሆን እግዚአብሔርን። የክህነት ልብሱን ለብሶ የሚቆመው ለአገልግሎት በኢየሱስ ፊት የሆነ ነው። ካህን ደግሞ የአዲስ ኪዳን ካህን በኢየሱስ ደም የተዋጀ፣ ከብሉይ ኪዳን የሚለየው ካህንም ንጉሥም መሆኑ ነው። ለዚህ የተጠራው ክርስቲያን ነኝ ባዩ በዚህ ዘመን ወደ መንግስተ ሰማያት መሄድ ይፈልጋል። ሁላችንም እንፈልጋለን። ነገር ግን በመንግስተ ሰማያት ኢየሱስ እንዲኖር ይፈልጋሉ ወይ ነው? አኗኗራችንና ሁኔታችን የምንፈልግ አይመስልም። መንግስተ ሰማያት መሄድ እንፈልጋለን። ነገር ግን በመንግስተ ሰማያት ኢየሱስ እንዲኖር የሚፈልገው ስንቱ ይሆን? ለምን እንዲህ አልክ ካላችሁኝ፣ ንጉሥ ወዳለበት ቦታ ለመሄድ የሚፈልግ ሰው የንጉሱን ወግ አስቀድሞ ይዘጋጅበታል። የንጉሱን ድምፅ አስቀድሞ ይለማመዳል። ንጉሱ ምን እንደሚወድና ምን እንደማይወድ ያውቃል። የንጉሱን መልክ ያጠናል፣ ስርዓቱን ይማራል። ይሄ በህይወታችን አለ ወይ ነው እያልኩ ያለሁት። ለዚህ ነው የብዙዎች ህይወት ንጉሱን የሚፈልግ ሳይሆን ከንጉሱ የሚገኘውን ጥቅም የሚፈልግ ስለሆነ መንግስተ ሰማያት ሲደርሱም ንጉሱን ማየት አይፈልጉም ያልኩት። ወዳጆቼ ሆይ መንግስተ ሰማያት የሚሆነው እግዚአብሔር ያዳነን ንጉሳችን ኢየሱስ በዚያ በመገኘቱ ነው። አንድ በእውነት የዳነ ክርስቲያን መድህኑን ኢየሱስን ክርስቶስን ማየት ስለሚፈልግ ወደ መንግስተ ሰማያት መሄድ ይፈልጋል፣ ይናፍቃል። መንግስተ ሰማያት የእግዚአብሔር ልጅ ፊት ለፊት የምናይበት ነው። ለእርሱ የምንሰግድበት፣ ያለ መጋረጃ ፊት ለፊት እርሱን የምናይበት ነው። ሁሌ አዲስ የሆነውን ውበቱን የምናደንቅበት ነው መንግስተ ሰማያት ማለት። እስቲ ወደ ተነሳሁበት ጥያቄ ልመለስ። መዳናችንን ስለምንመረምርባቸው ነጥቦች እንነጋገር። ከዛ በፊት ግን ያንን ነጥብ ከመናገሬ በፊት ግን ስለ ዮሐንስ መልእክት ለመረጣት በጣም ወሳኝ የሆነውን አንድ ነገር በመጀመሪያ ላይ መናገር እፈልጋለሁ። በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 እንዲህ ይላል፣ ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ይህ ቃል ህይወታችንን የምንመረምርበት ሳይሆን መግቢያ ነው ዮሐንስ የሚሰጠን። የተገለጠውን ህይወት ያየውን የሚመሰክርበትና በእውነት ክርስቶስ ላገኙት ከኛ ጋር በጌታ ህብረት እንዲኖራቸው ብሎ የሚናገረው ነገር ነው ዮሐንስ እዚህ ጋር ያለው። ወደ ቀረው የመጽሐፉ ክፍሎች ለመሄድ ይህ በቁጥር 5 ላይ የተባለውን ነገር መረዳት በጣም ተገቢ ነው። አሁን በመጀመሪያ እግዚአብሔር ብርሃን ነው የሚለው መልእክት ምንድን ነው? እግዚአብሔር ብርሃን ነው ብሎ ነው የሚጀምረው። ከእርሱም የሰማናትን ምናውቃትን ካለ በኋላ ምንድን ነው? እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ የለም። እግዚአብሔር ብርሃን ነው የሚለው መልእክት ምንድን ነው? ዮሐንስ ብዙ መልእክቶች አሉ፣ ይህ ግን ዋነኛ ነው የሚል ይመስላል። ለምን ብትሉኝ እንግሊዘኛውን ስመለከት የሚለው ዚ ሜሴጅ ነው የሚለው እንጂ ኤ ሜሴጅ አይደለም የሚለው፣ ዚ ሜሴጅ ነው የሚለው።
በሌላ አባባል ከሌሎች መልእክቶች መካከል ይህ ትልቅ መልእክት ነው እያለ ነው ያለው ዮሐንስ። በዛ ጊዜ ወገኖች ይህ መልእክት በተጻፈበት ጊዜ ማለት ነው እየተከሰተ ከነበረው ችግር አንጻር መስማት ያለባችሁ መልእክት ይህች ናት እያለ ነው ያለው ዮሐንስ። በዚያን ጊዜ በቤተ ክርስቲያን ሰርገው የገቡ የሐሰት አስተማሪዎች ስለነበሩ እነሱ ደግሞ ምን ይሉ ነበረ? እግዚአብሔርን ማወቅ ከባድ ነው፣ እሱ ፈጽሞ አይታወቅም፣ ለጥቂቶች ካልሆነ በቀር እርሱን መረዳት ከባድ ነው፣ እግዚአብሔር ለሁሉም ግልጽ አይደለም የሚሉ አስተማሪዎች የተነሱበት ጊዜ ነበረ። ያ አስተምሮ በእርግጥ ዛሬም ላለው ኖስቲሲዝም ብለው ለሚጠራው የመናፍቃን አስተምሮ መነሻ ነው። ይህን ስል አንድ ነገር ትዝ አለኝ። ድሮ በነበርኩበት እምነት መጽሐፍ ቅዱስ ለተራው ሕዝብ ከባድ ነው፣ ተራው ሕዝብ አይገባውም ተብለን እንድናነበው አንበረታታም ነበር። ይልቁንም እንዳያካዥን ከትራሳችን ስር እንድናኖረው ነበር የሚነገረን። አሁን ደግሞ ምን ቃሉ ትላላችሁ? መንፈሱን መልበስ ነው ዋናው። መንፈስ ይሙላባችሁ ነው የሚለው ቃሉን በማለት ቃሉን ምዕመኑ እንዳያነብ እኛ የምንላችሁን ስሙ፣ ቃል ለማንበብ ጊዜ ውሰዱ ከመባል በመንፈስ ለመሞላት የሚባልበትን ጊዜ ደርሰናል። ወገኖቼ መንፈስ መሞላትን እየተቃወምኩ አይደለም ያለሁት። ነገር ግን በእርግጥ የምንሞላው የእግዚአብሔር መንፈስ ከሆነ ያ የእግዚአብሔር መንፈስ ቃሉን የሚወድና ቃሉን በሕይወታችን የሚያጸና ነው እንጂ ቃሉን የሚያሳንስ አይደለም። ዛሬም ብዙ የእግዚአብሔር አገልጋዮች ነን የሚሉ በዮሐንስ ጊዜ እንደነበሩት የሐሰት መምህራን እነርሱ ብቻ የእግዚአብሔርን ምስጢር ዕውቀት እንደሚያውቁ፣ እግዚአብሔር ለእነሱ ብቻ የሚናገር፣ እነርሱ በየሰዓቱ ከእግዚአብሔር ጋር ጉባኤ ተቀምጠው በጋራ የሚወስኑ ይመስላሉ። የእግዚአብሔር ቃል ምስጢር ዕውቀት እኛ ጋር ነው ያለው፣ ለተራው ሕዝብ ቃሉ የተደበቀ ነው በማለት የእግዚአብሔር ሰው ከሌ ነቢይ ከሌ እንዲባሉ ይወዳሉ። በብዙዎች ታጅበው የሚወጡና የሚገቡ ወገኖች ብዙዎች አይደሉም፣ ሁላችንም የምናውቀው። የእግዚአብሔር ቃል እንዲህ ሲል ማለቱ እንደዚህ ነው ስትሏቸው አንተ ልትረዳው አትችልም፣ አንቺ ልትረዳው አትችልም። ቅባቱ የለህም፣ ቅባቱ የለሽም። ቅባቱ ያለው ብቻ ነው ይህንን ሊረዳ የሚችለው የሚሉና ምን ማለት ነው? በተዘዋዋሪ በዮሐንስ ጊዜ እንደነበሩ ሐሰተኛ አስተማሪዎች እነርሱ ብቻ የተደበቀ እውቀት እንዳላቸው፣ ተራው አማኝ ግን በፍጹም መረዳት እንደማይችል የሚያስተምሩና በዲስኩራቸውም የእነርሱ አገልጋይ የሚያደርጉ የሆኑ ብዙ ሕዝብ ያላቸው የሉም በዘመናችን። ይህ አይነት ነገር በቤተ ክርስቲያን ተቀባይነት እያገኘ በመምጣቱ በዚህ በስህተት ትምህርት ውስጥ ያሉት እንደፈለጉ በነፃነት እንዲኖሩ አላደረጋቸውምን? ወገኖቼ እንዲህም የሚሉ አሉ፣ የሚድነው ሁሌም መንፈስህ ስለሆነ ሰውነትህ ስጋህ የሚጠፋና አዲስ ማንነት የምትለብስ ስለሆነ በዚህ በሚበሰብሰው ስጋ የፈለግከውን ብትሆን ያለማቋረጥ በኃጢአት ውስጥ ብትኖር ምንም ችግር የለም እያሉ የሚያስተምሩ የክርስቲያን ሕገ ወጥነት ማለት ያንን አይነት ነገር የሚያስተምሩ የሉም በአሁኑ ዘመን። ክርስቶስ ሕግ እንዳልሰጠን አይነት ሆነው ለመኖር የሚያስቡ የሚያስተምሩ ዛሬስ ስንት የሆኑ ወገኖቼ። እነዚህ ሰዎች አንድ ቀን በነፍሳችንና በመንፈሳችን ወደ ገነት እንሄዳለን፣ በውስጣችን ያለው ማንነታችን ስለማይነካው በስጋችን የፈለግነውን ሁሉ አሁን ብናደርግ ምንም አይደለም፣ ስጋ አፈር ነው፣ ወደ አፈር መመለሱ አይቀርም ብለው ያስተምሩ የለ። ለዚህ ነው ዮሐንስ ከኢየሱስ የሰማናትንና የምናወራላችሁ ይህ መልእክት ነው ያለው።
በዙሪያችሁ ካለው ብልግና ሁሉ እናንተ ይህንን መልእክት መስማት አለባችሁ። ይህ መልእክት እግዚአብሔር ብርሃን ነው የሚል ነው እያለ ነው እየተናገረ ያለው። ወገኖቼ በጌታ በኢየሱስ ተወዳጅ ቤተ ክርስቲያን በእነዚህ ቀናት መስማት ያለባት መልእክት ካለ ይህ ነው። እቺ በጌታ በኢየሱስ ክርስቶስ የተዋጀች ቤተ ክርስቲያን፣ የተወደደች ቤተ ክርስቲያን በእነዚህ ቀናት መስማት ያለባት መልእክት ነው። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ የለም። እግዚአብሔር ብርሃን ነው ማለት ምን ማለት ነው? ዓለም የተለያዩ ፍቺዎችን ልትሰጥ ትችላለች። ዮሐንስ ግን እግዚአብሔር ብርሃን ነው ሲል እግዚአብሔር ቅዱስ ነው እያለን ያለው በዚህ በመልእክቱ ውስጥ። ስለ እግዚአብሔር ቅዱስነት ሳስብ አንድ ነገር አስታወሰኝ። መጽሐፍ ቅዱስ ውስጥ እግዚአብሔር ፍቅር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ቅዱስ ነው ተብሎ ተገልጾልናል። ነገር ግን መጽሐፍ ቅዱስ እግዚአብሔር ፍቅር ነው አይለንም። መጽሐፍ ቅዱስ እግዚአብሔር መሐሪ ነው አይለንም። መጽሐፍ ቅዱስ እግዚአብሔር ቸር ነው አይለንም። ነገር ግን መጽሐፍ ቅዱስ እግዚአብሔር ቅዱስ የሰራዊት ጌታ እግዚአብሔር ነው ይላል። መደጋገሙ በጣም አስፈላጊ ነገር ነው። እዚህ ጋር የቃላቶችን ድግግም በሌሎቹ አናይም። መሐሪ፣ ቸር፣ ፍቅር የሚለውን አናይም። የቃላት ድግግም ግን የምናየው በመጽሐፍ ቅዱስ ውስጥ ቅዱስ ነው። ወገኖቼ መደጋገሙ በጣም አስፈላጊ ነው። እግዚአብሔር ማን እንደሆነ ማወቅ ከፈለግ እግዚአብሔር ቅዱስ መሆኑን መረዳት ነው። ያንን ከተረዳ ስለ እግዚአብሔር ያለህ ሁሉ ትክክል ይሆናል አይነት ነገር ነው። በአይሁድ በዕብራውያን መደጋገም፣ ያንን ነገር መደጋገም አጽንዖት መስጠት ነው። ዮሐንስ የእግዚአብሔርን ቅድስና አጽንዖት ለመስጠት የፈለገው ለምንድን ነው? ምክንያቱም እነዚህ የሐሰት አስተማሪዎች እግዚአብሔር ጨለማ ነው፣ እርሱ ምስጢራዊ ነው፣ እርሱ ተደብቆ የሚኖር ነው፣ በእርግጥስ እርሱን ማወቅ ማንም አይችልም፣ ፈቃዱን በትክክል ማወቅ አይቻልም ከተወሰኑ ሰዎች በቀር እያሉ ያስተምሩ ስለነበረ ዮሐንስ እንዲህ አይደለም፣ እግዚአብሔር ቅዱስ ግልጽ አምላክ ነው የሚለን። ለምን እግዚአብሔርን እንደ እግዚአብሔርነቱ አላስተማሩም? ይህ ማለት ለምንድን ነው ዛሬ ቤተ ክርስቲያን እግዚአብሔርንና የእግዚአብሔርን ባህሪ ለሕዝቧ የማታስተምረው እንደማለት ነው። ምክንያቱም በዚያ ጊዜ የነበሩ የሐሰት አስተማሪዎች እንደሚያደርጉት ዛሬም ሁሉም ለራሱ የሚመቸውና መልካም የሚመስለውን ስለሚያደርግ ይመስላል። ምክንያቱም እግዚአብሔር ማን እንደሆነና የእግዚአብሔርን ሕግ ስርዓት ምን እንደሆነ መገለጽ ሲጀምር አብሮት የሚሄደውን ኃላፊነት መቀበል ስለማንችል ይመስለኛል። ኃላፊነትን አለመቀበል ከኃላፊነት ስለመሸሽ ይመስለኛል። ስለዚህም ሁሉም ሰው እግዚአብሔርን እርሱ እንደፈለገው አድርጎ እንዲስለው፣ እንደወደደው እንዲኖር ያደርገዋል ማለት ነው። ይህ ደግሞ ሲሆን ሰዎች እግዚአብሔርን የሚፈልጉት እርሱ ፈልጉኝ ባለበት ሞቲቭ ሳይሆን በስጋዊ ሙቀት በነፃነት የመኖር ህይወት ፍላጎቶቻችን ነው የምንፈልገው። ስለዚህ እግዚአብሔርን እንደምንፈልገው እንደሚመቸን ነው። ወገኖቼ እግዚአብሔር ፍቅር ነው። አዎ እግዚአብሔር ፍቅር ነው። እግዚአብሔር ደግሞ ፈራጅ ዳኛ ነው። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር እውነተኛ ጌታ ነው። ያንን ተምረነው ይሆን? የእግዚአብሔርን ባህሪ ተምረን ይሆን? ለዚህም ነው ይመስለኛል በባለፈው ተናግሬያለሁ። ኮንፈራንሶቻችንን ስንመለከት ራሱ አንድ ጊዜ እንኳን ስለ እግዚአብሔር ባህሪ የሚነግረን ኮንፈራንስ በህይወት ያላየሁም። ስለ እግዚአብሔር ባህሪ እንማር ተብሎ እንኳን ኮንፈራንስ ሲጠራ አልሰማሁም። ምክንያቱም ሰው አይመጣም። ለምን? እውነተኛው እግዚአብሔር ማን እንደሆነ ሲገለጥ ሲነገረን፣ መጽሐፍ ቅዱስን አንብበን እግዚአብሔር ማን ነው የሚለውን ስናር ይሄማ የኔ አምላክ አይደለም ብለው የሚሸሽ ብዙ ሊኖር ስለሚችል ይመስለኛል።
ምክንያቱም እግዚአብሔር ፍቅር ነው። አዎ ፍቅር ነው። ነገር ግን እግዚአብሔር ደግሞ የሚባላ እሳትም ነው። እግዚአብሔር ፈራጅም ነው። እግዚአብሔር እውነተኛ ዳኛም ነው። ስለዚህ ያንን አለመርሳት ነው። ስለዚህም ይመስለኛል እግዚአብሔር በሌለበት ስለምንፈልገው፣ እግዚአብሔር ያላለውን ስለምናስብለው፣ እግዚአብሔር ያልተናገረውን ተስፋ ያልሰጠውን እንደተናገረ ተስፋ እንደሰጠ ስለምናደርግ ስለሚነገረን ያን ይዘን እንጸልያለን። ነገር ግን ጸሎታችን ሁሉ ልክ ከኤልያስ ጋር የተገዳደሩት የባኦል ነቢያት ያደረጉት አይነት መጮህ ብቻ ይሆናል። ምክንያቱም ከእግዚአብሔር ጋር ያልሆነ ነገር ስለሆነ እየሰራን ያለ ነው። እግዚአብሔር ፈልጉኝ ባለበት ሳይሆን እኛ በፈለግንበት ስለምንፈልገው እርሱ በሌለበት በር ስናንኳኳ የምንውለው ለዚህ ይመስለኛል። እርሱ እኔ ቅዱስ ነኝ ቅዱሳኑ እያለን አንተ ለጋስ ነህ ልግስና ከቅድስና ይቅደም እያልን ነው የምንጸልየው ያለ ነው። ወገኖቼ ይሄና ያ ባለበት ዘመን ውስጥ ያለን ሰዎች ነን። እንግዲህ ዮሐንስ እየነገረን ያለው እግዚአብሔር ቅዱስ ነው። ታዲያ መድኃናችን የምንመረምርባቸው ነገሮች ምንድን ናቸው? እንዴት ነው የመዳናችንን እርግጠኛ የምንሆነው? መዳናችንን የምንመረምርባቸው ነገሮችን የመጀመሪያውን ክፍል እዚህ ዛሬ እናገራለሁ። የመጀመሪያውና ይልቁንም በዘመኗ ቤተክርስቲያን ከካልቸር ጋር እያያያዝን እየተወነባበድን ያለነው ነገር በአንደኛ ዮሐንስ ምዕራፍ 1 ቁጥር 6 ላይ ተገልጾልናል። እንደዚህ ይላል፣ ከእርሱ ጋር ህብረት አለን ብንል ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም ይላል ቁጥር 6። ቁጥር 7 ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ዮሐንስ ምን እየነገረን ነው ያለው? በዚህ ሁለት ቁጥሮች ውስጥ ከኢየሱስ ጋር ህብረት አለን ብንል ይላል። እስቲ ይህን ቃል ረጋ ብለን እንየው። ከእርሱ ጋር ህብረት ማድረግ ምን ማለት ነው? እዚህ ላይ ዮሐንስ እያለ ያለው ዝም ብሎ መሰባሰብ በአንድነት መሆንን ሳይሆን ስለ ኮይኖኒያ ህብረት ነው እያወራ ያለው። ኮይኖኒያ የሚለው የግሪክ ቃል ሲሆን ህብረት ወይንም የጋራ መጋራት የሚል ትርጉም ያለው ሲሆን በአማኞችና በእግዚአብሔር መካከል ያለውን ጥልቅ መንፈሳዊ ግንኙነት አጉልቶ የሚያሳይ ቃል ነው። ኮይኖኒያ ተራ ህብረትን አይደለም የሚገልጸው፣ ንቁ ተሳትፎ፣ የጋራ እንክብካቤ እና የጋራ ዓላማ ያካተተ ህብረት ነው ህብረትና የሚገልጸው። ክርስቲያኖች በስምምነት እንዲኖሩ፣ እርስ በርስ እንዲያገለግሉ እና በክርስቶስ ያላቸውን የጋራ እምነት የሚያንጸባርቅ ኑሮ እንዲኖሩ ተጠርተዋል። ይህ ቃል ቤተ ክርስቲያን በመንፈሳዊ በፍቅርና በአገልግሎት አንድነት ያላት አካል መሆኗን የሚያሳይም ቃል ነው። ዮሐንስ እየተናገረ ያለው ከእግዚአብሔር ጋር የቀረበ ግንኙነት ስለማድረግ ነው እንጂ ስለ ሁለት የተለያዩ ክርስቲያኖች ህብረት አይደለም እያለ ያለው ወገኖቼ። ወይም አንድ ህብረት ስላለው ሌላው ህብረት ስለሌለው ክርስቲያን አይደለም ዮሐንስ እየተናገረ ያለው። ዮሐንስ እየተናገረ ያለው ስለ ጠፋና ስለ ዳነ ሰው ነው። እርሱን አውቀነዋል ሲል የዳነ ሰው ከእግዚአብሔር ጋር ህብረት አለው። የዳነ ሰው እግዚአብሔርን ያውቀዋል። የዳነ ሰው በእግዚአብሔር ይኖራል፣ ህይወቱም በሌሎች ሰዎች ጭምር ይታወቃል ነው ዮሐንስ እያለን ያለው። እንደገና እደግመዋለሁ። ዮሐንስ እየተናገረ ያለው ስለ ጠፉና ስለ ዳኑ ሰዎች ነው እየተናገረ ያለው። እርሱን አውቀዋለሁ ሲል አለ ዮሐንስ
የዳነ ሰው ከእግዚአብሔር ጋር ህብረት አለው። የዳነ ሰው እግዚአብሔርን ያውቀዋል። የዳነ ሰው በእግዚአብሔር ይኖራል። ህይወቱም በሌሎች ሰዎች ጭምር ይታወቃል። በእርሱ የማይኖር ሰው ግን እርሱን አያውቀውም። ምን ማለት ነው? በእግዚአብሔር የማይኖር ሰው ግን እግዚአብሔርን አያውቀውም። ያ ደግሞ የጠፋ ሰው ነው የሚለን ዮሐንስ። ይህ የመጀመሪያው ራስን መመርመሪያው መፈተኛው ጥሩ ክርስቲያን መሆንን ወይንም መጥፎ ክርስቲያን መሆንን ወይም ያደገ ክርስቲያን መሆንን ወይንም ያላደገ ክርስቲያን መሆንን ለመወሰን አይደለም። ዮሐንስ ስለ እድገትና አለማደግ ከማውራት በፊት መጀመሪያ ክርስቲያን ነህ ወይ የሚለውን ለመመለስ የሚያስችል ነጥብ ነው የሚያነሳው። ስለዚህም በአንደኛ ዮሐንስ ምዕራፍ 1 ቁጥር 6 እንደገና አነበዋለሁ። ከእርሱ ጋር ህብረት አለን ብንል ይለናል። እንደገና እንደተወለደ ሰው ወደ ሰማይ እንደምንሄድ ብንናገር፣ ዳግመኛ ተወልጃለሁ፣ ኢየሱስን ተቀብያለሁ ብንናገር፣ ነገር ግን በጨለማ ውስጥ ብትመላለስ የሚል ቃል የሚገርም ነው ወገኖች። ብትመላለስ የሚለው ይሄ ቃል ትርጉሙን ደግመህ ደጋግመህ በአንድ አይነት የጨለማ ህይወት ውስጥ መሆንን የሚያሳይ ቃል ነው። መመላለስ ደጋግሞ መዞርን፣ ደግሞ ደጋግሞ ያንኑ ኃጢአት መለማመድን ነው የሚያሳየው። ዮሐንስ እያለ ያለው ከእግዚአብሔር ጋር ህብረት አለን ብንል፣ ክርስቲያኖች ነን ብንል፣ ነገር ግን በጨለማ ውስጥ ብንመላለስ እውነት እያደረግን አይደለም። ያ ብቻ አይደለም ዮሐንስ እያለ ያለው እውነትም በእኛ ውስጥ የለም ነው እያለ ያለው። ክርስቲያን ነኝ እያልን የኑሮ ዘይቤያችን ግን ደግሞ ደጋግሞ ከጨለማው ጋር የሚያገናኘን ከሆነ፣ የኑሯችን ዘይቤ በጨለማ ውስጥ መዞር መመላለስ ከሆነ፣ ነገር ግን እሁድ ቤተ ክርስቲያን በመሄድ ብቻ ክርስቲያን ነኝ ብንል ውሸታሞች ነን፣ በጨለማ እንመላለሳለን ነው እያለ ያለው። ግን ጨለማ ምንድን ነው? ቃሉን በደንብ ማየት አለብን ወገኖቼ። በመጽሐፍ ቅዱስ ውስጥ ጨለማ የብርሃን አለመኖርና የኃጢአት፣ የፍርድ፣ የድንቁርና እና ከእግዚአብሔር መለየትን የሚያመለክት ቃል ነው። ጨለማ ብዙውን ጊዜ ኃጢአትን፣ የስነ ምግባር ብልሹነትን እናም ከእግዚአብሔር መለየትን ያመለክታል። ለምሳሌ ዮሐንስ 3 ከ19 እስከ 20 ሰዎች ስራቸው ክፉ ስለሆነ ከብርሃን ይልቅ ጨለማን እንደወደዱ እንዲህ ይገልጸዋል። አነበዋለሁ ያን ክፍል። ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ቁጥር 20 ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥበት ወደ ብርሃን አይመጣም። ዮሐንስ በዚህ በወንጌሉ ላይ ጨለማ ማለት መንፈሳዊ እውርነት እናም የእግዚአብሔርን እውነት አለመቀበል እንደሆነ ያጎለዋል። በተመሳሳይ በኤፌሶን 5 ቁጥር 8 ላይ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ በማለት ሐዋርያው ጳውሎስ በጨለማ ውስጥ የመሆንን ሁኔታ ከብርሃን ልጆች ጋር ኑሮ ጋር ያነጻጽራል። በክርስቶስ በኩል ያለውን ለውጥ አጉልቶ ያሳያል ሐዋርያው ጳውሎስ። ዮሐንስ እያለ ያለው ጨለማ የሚኖረው ብርሃን በሌለበት ቦታ ነው። ይህ ማለት በአጭሩ በርኩስነት መመላለስ ማለት ነውን ብለህ ልትጠይቅ ትችላለህ። አዎን። ግን ይህንን ጠለቅ ባለ ትርጉም መረዳት ደግሞ መልካም ነው። ብርሃን ማለት እግዚአብሔር ስለ ራሱ በነገረን መሰረት እንደ እግዚአብሔር ፈቃድ መመላለስ ማለት ነው። በአጭሩ በጨለማ መመላለስ ደግሞ መጽሐፍ ቅዱስ ስለ እግዚአብሔር ማንነት ከሚያስተምረን በመቃረን መንገድ መመላለስ ማለት ነው። መጽሐፍ ቅዱስ ስለ እግዚአብሔር ፈቃድ የሚያስተምረውን መቃወም ማለት ነው በጨለማ መኖር ማለት። በጨለማ መመላለስ ማለት ስለ እግዚአብሔር ማንነት የምናውቀውን ሙሉ በሙሉ የሚቃረን ህይወት መኖር
ማለት ነው። እግዚአብሔር ከአንተ የሚፈልገው ነገር ሁሉ የሚቃረን የአኗኗር ዘይቤ ማለት ነው። እንግዲህ በብርሃን መመላለስ እና በጨለማ መመላለስ ልዩነቱ ይህ ከሆነ እዚህ ላይ መረዳት ያለብን እያልኩም ያለሁት ነገር ምንድን ነው? የአኗኗር ዘይቤን ነው፣ ልማዳዊ ልምምድን ነው፣ የህይወት ተዕለት ተዕለት ዘይቤን ነው ዮሐንስ እየተነጋገረ ያለው። ወገኖቼ እዚህ ላይ ላጎላው የፈለግኩት የአኗኗር ዘይቤያችን ላይ ነው። የተለመደው የየዕለት ውሏችን ልምምዳችን እናስተውል። የህይወታችን ልምምድ የህይወታችንን ዘይቤ ነው። ስለ ፍጹምነት እያወራው አይደለም። ነገር ግን የክርስቶስ ህይወት ሁልጊዜ ያለማቋረጥ በህይወታችን እያደገ እየተሻሻለ፣ በአንጻሩ ደግሞ የጨለማነት ህይወት እየቀነሰ የብርሃን ህይወት እየጨመረ እየሄደ ነው ወይ ነው እያልኩ ያለሁት። ኢየሱስ በዚህ ምድር የኖረውን አኗኗር የሚመስል ሙሉ በሙሉ በህይወት ወይንም በህይወትሽ ላይታይ ይችላል። ነገር ግን በህይወትህ አሁን የሚታየው ሰው ጨለማው እየቀነሰ ብርሃኑ የሚበዛለት ወይስ ጨለማው እየበዛ ብርሃኑ የሚጠፋበት ሰው ነው አሁን መጠየቅ ያለብን የራሳችን ህይወት። የተለወጠ ህይወት ብርሃን የወጣበትን የህይወት ዘይቤ ያሳያል። የሚያድግ ብርሃን ነው የሚወጣው። ጨለማን የሚገፍ ብርሃን ነው በህይወቱ እየወጣ ያለው እያልኩ ነው ያለሁት። እንዲህ ከሆነ እግዚአብሔር ስለ ማንነቱ ከነገረ ባህሪ ጋር የሚስማማ ህይወት እየኖርክ ነው ማለት ነው የሚለን ዮሐንስ። ይህ አይነት ሰው እግዚአብሔር ስለ ፈቃዱ ከገለጸው ጋር በሚስማማ መንገድ ይመላለሳል ማለት ነው ዮሐንስ እያለን ያለው። ነገር ግን እግዚአብሔርን እናውቃለን ብንል፣ ከክርስቶስ ጋር ህብረት አለን ብንል፣ በክርስቶስ እኖራለሁ፣ ክርስቲያን ነኝ፣ ዳግም ተወልጃለሁ ብለን ነገር ግን ከእግዚአብሔር ማንነት ፈቃድ ጋር የማይስማማ የአኗኗር ዘይቤ የምንል ከሆነ እንዋሻለን፣ ህይወት በእኛ የለም ነው ዮሐንስ እያለ ያለው። ወገኖቼ ይህንን የሚጽፍልን ይህ የፍቅር ሐዋርያ እየተናገረበት ያለውን የፍርድ ቃል ኃይለኛነት በደንብ መመልከት አለብን። ይሄ ሰው በፍቅር የታወቀ ሰው ነው፣ ግን እዚህ ጋር የፍርድ ቃል ነው እያወጣ ያለው። ማለቴ ይህንን አይነት አኗኗር ለድርድር አላቀረበውም። ምንም አይደለም ዘመኑ ነው አላለም። ይመስለኛል በጊዜው የነበሩ ሰዎች ትኩር ብሎ እነሱን እያያቸው ምን እያላቸው ይመስለኛል? ትዋሻለህ ነው እያላቸው ያለው። ዛሬ እንዲህ ብንባል ብዙዎቻችን ይህንን ጨምሮ ልቤን መች ታውቀዋለህ፣ በልቤ እኮ ጥሩ ሰው ነኝ ልንል እንችላለን። ይህ የፍቅር ሐዋርያ ግን በልብህ ውስጥ ያለውን ለማየት ሲሞክር ወይም በቤተ ክርስቲያን ሃሌሉያህን ለመቁጠር ሲሞክር አይታይም። ወይም በአምልኮ ሰዓት ስለምታፈሰው እንባ ግድ ያለው አይመስልም። እዚህ ጋር ይህ የፍቅር ሐዋርያ እያለ ያለው አይ ትዋሻለህ ነው እያለ ያለው። እየዋሸህ ነው እያለ ያለው። የምትኖረው የአኗኗር ዘይቤ ከእግዚአብሔር ባህሪ ጋር የሚቃረን ነው። ቅድስናውን የሚቃረን ነው። ስለ ህይወትህ ፈቃዱን ከገለጸልህ ጋር የሚቃረን ነው እያለ ያለው ሐዋርያው ዮሐንስ። ምናልባት መጽሐፉን በሽፋኑ አይተህ አትፍረድ ልንል እንችላለን። you cannot judge a book by its cover ልትል ትችላለህ። ኢየሱስ ግን ያለው በፍሬያቸው ታውቋቸዋላችሁ ነው። ፍሬ ደግሞ የሚታይ ነው፣ የተሰወረ አይደለም። አይ ወንድሜ የልቤን መች ታውቅና ይህንን ሁሉ ተናገርክ ትሉኝ ይሆናል። የእግዚአብሔር ቃል በኤርምያስ 17:9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? በጣም የሚገርም ነው። ይህ ቃል የሰው ልብ ውስጣዊ ማታለልና ወደ ስህተት የመምራት ዝንባሌውን የሚገልጽ ቃል ነው። ነቢዩ ልብ ሲል የስሜታችንን፣ የአስተሳሰባችንን፣ የፈቃዳችንን ማዕከል እያለ ነው ያለው።
እንጂ ደም የምትረጨው አለብህ አይደለም እያለ ያለው። የልብ ሽንገላ ስሜታችን፣ ምኞቶቻችን ብዙውን ጊዜ ሊያሳስቱን ይችላሉ። ይህም ከእግዚአብሔር ፈቃድ ጋር የማይጣጣሙ መጥፎ ምርጫዎችና ድርጊቶችን እንድንከተል ሊያደርጉን ይችላሉ። ስለዚህ ነቢዩ እያለ ያለው በልብህ ከምትደገፍ በመለኮታዊ መመሪያ ላይ ታመን እያለን ያለው ይህ ማለት ነው። ልቤ ልቤ ከምትል በእግዚአብሔር ቃል ላይ ታመንና እግዚአብሔር ቃል ሕይወትን ፈትሽ ይመስለኛል። ምን እያለን ያለው? አንድ ነገር እየተናገርክ በአፍ ጌታን እያከበርክ በኑሮ ግን ሌላ ነገር ከሆነ እየሆነ ያለው እዚህ ጋ ነው መጠንቀቅ ያለብህ። እኔ ስጋዊ ክርስቲያን ነኝ አትበል። እንዲህ ያለ ነገር የለም። በመጽሐፍ ቅዱስ ላይም ስጋዊ ክርስቲያን የሚል ቃል የለም። ስጋውያን ትሆናላችሁን ነው የሚለው። ክርስቲያን ብሎ አይናገርም። ስለዚህ በእኔ ስጋዊ ክርስቲያን ነኝ አትበል። እንዲህ ያለ ነገር የለም። እውነተኛ ክርስቲያን በአንድ አይነት የኃጢአት ልምምድ በስጋዊነት ኑሮ በተለመደ ኃጢአት ውስጥ መቆየት የለበትም ነው ዮሐንስ እያለን ያለው። ጌታ በአንተ መልካም ስራ ከጀመረ እርሱ ይጨርሳል። ንስሐ እየገባህ እየተውክ እየተጸየፍከው መኖር መለማመድ አለብህ ነው ዮሐንስ እያለ ያለው እንጂ ጌታ ሲያወጣኝ እወጣለሁ ብለህ እዛው ጭቃ ውስጥ እዛው የኃጢአት ጭቃ ውስጥ ስታቦካ አትገኝ ነው ዮሐንስ እያለ ያለው። ወገኖቼ ይህ የመጀመሪያው ህይወታችን የምንመረምርበት እውነተኛ ክርስቲያን በብርሃን ይመላለሳል ሲል ኃጢአት አያደርግም ፍጹም ነው አይደለም እያለ ያለው። ኃጢአትን ግን የህይወት ዘይቤ አያደርገውም ነው እያለ ያለው። በክርስቲያን ህይወት በኃጢአት መውደቅ ሊኖር ይችላል። አዎ ሊኖር ይችላል። ነገር ግን ኃጢአቱ በእግዚአብሔር ላይ የተለመደ አመፅ መሆን የለበትም። ለዚህ ማስረጃ የሚያቀርበው ሐዋርያው ቀጣዩን ፈተና ነው፣ ቀጣዩን መመርመሪያ ነው። ይህንን ደግሞ ምን እናደርጋለን? በሚቀጥለው እንመለከታለን። እስከዛው የእግዚአብሔር ጸጋ ከእናንተ ጋር ይሁን።